አይገርማችሁ? ዲናያል ስቴት ውስጥ ነው ያለው። አልገባውም። ይሄ አንዳንድ ሰዎች ይላሉ በፋብሪካ ወይ የሆነ ነገር ሲሰሩ እጃቸው ከተቆረጠ እስከ ተወሰነ ሰዓት እጃቸው ያለ ነው የሚመስላቸው። ሪኮግናይዝ ለማድረግ ጊዜ ይፈጅባቸዋል። ይሄ ሰውዬ የሆነ ዲሉዥን ውስጥ ነው ያለው፣ የሆነ ነገር ውስጥ ነው ያለው። አልገባውም እየሆነ ያለው ነገር። የሚሆነውን ለማየት ከዳሱ ጥላ ስር ተቀመጠ ይላል። የጌታ ስም የተባረከ ይሁን። እንግዲህ ከደቂቀ ነቢያት መጽሐፍ አንድ መጽሐፍ አንስተን እግዚአብሔር ይረዳናል። ዛሬ እንጨርሳለን። ግን ምንድነው በልቤ ውስጥ ያለው በእነዚህ ሮብ ፕሮግራሞች በተቻለ መጠን ያመለክን ልክ አሁን እንዳደረግነው ደግሞ እየጸለይን የተወሰኑ ሰዓቶች ደግሞ ለ40 ደቂቃ እንደዚህ ጊዜ ወስደን ፎርማሊ የምንማርባቸው ጊዜያቶችም ስለሚያስፈልጉን እያመለክን እየጸለይን እንደገና እንማራለን። ስለዚህ እንቀጥላለን። የተወሰነ እኔ አስጀምራለሁ። ከዛ ደግሞ አንዳንድ ሰዎች እየገቡ ይዘው እነዚህ ደቂቀ ነቢያቶች ታውቋቸዋላችኋል። ማይነር ፕሮፌት የሚባሉት በመልእክታቸው አይደለም የደቀቁት፣ ማለት ምዕራፋቸው የመልእክቶቻቸው ውስንነት እንጂ ጃንት የሆኑ ታላላቅ ነቢያቶች የተናገሯቸው ናቸው። ስለዚህ በሚቀጥለው ናሆምን እንቀጥላለን። ስትመጡ የናሆምን ትንቢተ ናሆምን አጥንታችሁ ነው። በዛ ላይ ገለጻዎችን እናደርጋለን፣ እንጸልያለን። እንደዚህ እያደረግን እንሄዳለን። የእግዚአብሔር ስም የተባረከ ይሁን። መሀል ላይ ደግሞ በተማርናቸው ነገሮች ላይ ሪፍሌክት እያደረግን በደንብ የጸሎት የአምልኮ ጊዜ ብቻ እናደርገዋለን። ብሬኩን እንደሱ ነው የምናስበው። ሳመሪ አድርገን ምንድነው በእነዚህ ዛሬ አራተኛችን ነው 4 or 5 የተከታተላችሁ አምስተኛ ነው አይደል? አምስተኛ 4 ምዕራፎችን በ5 ጥሩ ነው። እንደውም አጠር አድርገናል። ስለዚህ እንደሱ እናደርጋለን። ቅቡል ነው። እስቲ ከተቀበላችሁት አጨብጭቡ። እዛ ኦንላይን ላይ ያሉ ማጨብጭበዋል ብለን እንመናቸዋል። ክብር ለጌታ ይሁን። እንግዲህ በተለይ ምዕራፍ 3 እና 4 የዮናስን ስብከት እና ሮሮ የምናይበት ክፍል ነው። ላስት ዊክ በጣም የሚደንቅ ነገር በተለይ ካስገረሙን ነገሮች አንዱ እግዚአብሔር አምላክ የማይገባን ተልኮ ለማይገባ ሰው እንደገና መስጣቱ ብለን አይተናል አይደል? ከእንደገና አምላክ ነው ዮናስን ከእንደዛ አይነት ህይወት ውስጥ አውጥቶ ሌላ ሰው መላክ ሲችል፣ ሌላ ማዘዝ ሲችል፣ ሌላ መጥራት ሲችል እንዳልኳችሁ በመጽሐፋችን ከምናገኘው አንዳንድ አስደንጋጭ ታሪኮች መካከል እግዚአብሔር አምላክ ሰዎች የተሰጣቸውን ፕሪቪሌጅ ኢግኖር ሲያደርጉ እግዚአብሔር የተሻለ ሲያስነሳ አይተናል። ለምሳሌ ብለን ዳዊትን አይተናል አይደል? ዳዊት የተነሳው በሳኦል አለመታዘዝ ነው። እሺ ባለ ማለት ነው። እግዚአብሔር አድርግ ያለውን ባለማድረጉ መንግስት ካንተ ተቀዳ፣ ካንተ ለሚሻል ይላል። ካንተ ለሚሻል በሉ እስኪ። አይገርማችሁም? ይሄ እኮ በጣም ትልቅ ትምህርት ነው። በነገራችን ላይ የአዲስ ኪዳንም ትምህርት ነው። ጽድቃችሁ ከፈሪሳውያን ካልበለጠ ይላል። ስለዚህ የሚበልጥን ነገር እግዚአብሔር በተሻለ ዘመን በተሻለ ኪዳን ውስጥ ላለ ደግሞ በጣም ይጠብቃል። ታውቃላችሁ ብዙ ነገር ይኸውላችሁ እግዚአብሔርን ለማወቅና ለመምሰል የሚያስፈልገን ነገር ሁሉ ተሰጥቶናል ብሎ ነው የሚጀምረው። እንደ ጊቭን ነው አይደለ? ጴጥሮስ ላይ ሁለተኛ ጴጥሮስ ላይ ተሰጥቶናል ይላል። እግዚአብሔርን ለማወቅና ለመምሰል የሚያስፈልጉ ነገሮች ሁሉ ተሰጥቶናል። አሁን የተሰጠውን ነገር አውትፑት አለመስጠት አንድ ፋብሪካ ማለት ነው። ሮ ማቴሪያል ሰጣችሁት፣ ግብአት ሰጣችሁት፣ ውጤት የሚጠበቅ ነገር ነው። ይሄን ካላደረግን ግን እግዚአብሔር የተሻሉታ እንዲያውም የሰማነው አንድ ከበድ ያለ አለ። እናንተም ቢብትሉ እግዚአብሔር ለአብርሃም ከነዚህ ድንጋዮች ያስነሳላ። ካልታሰበ ቦታ እግዚአብሔር ትዝ አይላችሁ?
እግዚአብሔር የናሃማን የሩቅ ጥንስስ መርዝ ሊያረክስ ሲፈልግ ገና ምዕራፍ 2 አካባቢ ፕሎቱን ይሄ ሴራውን ጀመረው። ትዝ ይላችኋል ያደረገው ነገር አስጢንን አስኮፈሳታል። በንጉሱ ላይ እንድትነሳ አደረጋት። ስለዚህ አስጢን እምቢ ባለች ጊዜ እግዚአብሔር አስጢንን በማን የተካው? በአስቴር ነው። መተካካት አለ። እግዚአብሔር የሰጠንን ፕሪቪሌጅ እግዚአብሔርን የሰጠን እድል ፎር መውሰድ ተገቢ አይደለም። ደግሞ በሌላ በኩል ደግሞ እግዚአብሔር አምላክ ደግሞ እንደገና አምላክ ሆኖ እንደገና ሲምር እንደገና እድል ሲሰጥ እንደገና ሲራራ እና ላስት ዊክ ያነሳነው ነገር ነው። በቃ ይሄ ሊያስገርመን ይገባል። እግዚአብሔር ሲራራልን፣ እግዚአብሔር እድል ሲሰጠን፣ እግዚአብሔር ሲምረን፣ እግዚአብሔር ከኃጢአት ንስሐ ገብተን እንድንነጻ ሲያደርገን ይሄን እንደ ቀላል ነገር አናደርገም እና በጣም የተቋረጠ ኮሚኒኬሽን ትዝ ይላችሁ ከሆነ እግዚአብሔር በማዕበል በንፋስ ሲያናግረው ከቆየ በኋላ እግዚአብሔር ሲራራለት እግዚአብሔር ሲምረው ያደረገው ነገር ምንድነው? እግዚአብሔር ያቋረጠውን ድምጽ ቀጠል አይደለ? ምዕራፍ 3 ስንጀምር የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። ከኔ ጋር ወስቲ የእግዚአብሔር ቃል ይሄ ድምጽ ያዋጣል። እኔ ያለ እየጮኩ ወይ እያንዳንዳችሁ ማይክ ያዙና መልስልኝ። እሺ የእግዚአብሔር ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። ዋው ክብር ለጌታ ይሁን። ለሁለተኛ ጊዜ። ስለዚህ ተቋርጦ የነበረው ነገር ተቀጠለ፣ ዲፕሎማሲው ተቀጠለ፣ መስመሩ ተቀጠለ፣ ሰላም ሆነ። እሱን አየን። እግዚአብሔር ከዮናስ ጋር መገናኘት ጀመረ። ዮናስን አናግረው። በድጋሜ ሲልከው ታያላችሁ። ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን መልእክት ስበክላት ብሎ እግዚአብሔር እድል ሰጠው። እሱን አየን። በጣም የገረመን ደግሞ ያስደነቀን ነገር እኔ አሁን ይሄን ታሪክ እያነበብኩ ዝም ብላችሁ ጠጋ ብላችሁ ታዩ በጣም የደነቀኝ ነገር አመፀኛ፣ ክፉ፣ ሰማይ ድረስ ክፋቷ የወጣ ከተማ ባለፈው ነግሬያቸዋለሁ። የሰው አንገት የሚቆርጡ ሰዎችን በቁማቸው ቆዳ የሚገፉ ጨካኞች፣ አንድ ሰው ምን አለ? በመንግስተ ሰማያት 3 ነገር የሚያስገርመኝ ይመስለኛል አለ። አንደኛ እነዚህ አይገቡም፣ እነዚህ አይረቡም፣ እነዚህ ጭራሽ የእግዚአብሔር መንግስት አይገባቸውም ያልናቸው ሰዎች ገብተው ሳይ ይገባሉ። እነዚህ በቃ የመንግስተ ሰማያት ልጆች ናቸው የተባሉ ሳይገቡ። ሶስተኛው የምደነቀው ደግሞ እኔ ራሴ ገብቼ ከተገኘው በእነዚህ 3 ነገር እደነቃለሁ። ትልቅ ሪቫይቫል በታሪክ ተደርጎ የማይታወቅ በሆል ሲቲ ሕፃናት አልቀረም፣ ከብት አልቀረም፣ ሁሉም ነው የጾሙት። የእግዚአብሔርን የቁጣ በትር እስኪያስከለክሉ ድረስ እግዚአብሔር አምላክ ከቁጣው እስኪመለስ ድረስ ነው የሆነው እና ይሄን ብለን የዘጋ ነው። ይሄ መነቃቃት ሆነ በነነዌ ላይ። ይሄ ነገር ግን የሚያሳዝነው ነገር እግዚአብሔር ከቁጣው ሲመለስ ከዮናስ ጋር ደግሞ ስፍራ ተለዋወጡ። ዮናስ ወደ ቁጣው ተመለሰ። አይገርማችሁም? ክርስትናን በጣም በጥንቃቄ መያዝ ያለብን ሴንሲቲቭ መሆኑ መንፈሳዊ ነገር እለት እለት ካልትቤት ካላደረጋችሁት በስተቀር ከባድ መሆኑ የምታዩት ከዮናስ ሕይወት የምትማሩት ነገር ነው። እኔ ምዕራፍ 3 ላይ እኮ ዮናስም የእግዚአብሔርን ቃል ታዘዘ ሚል ነገር ሰምተን ደስ ብሎን
እግዚአብሔር ደግሞ ከዮናስ ጋር ገብቶ አንድን ከተማ እንደ አንድ ሰው አሳልፎ ሰጥቶት ያ ሁሉ ሪቫይቫል ሆኖ እግዚአብሔር አብሮት ቆሞ የሶስት ቀን መንገድ መሄድ ሲገባው ገና በመጀመሪያው ቀን ህዝብ ሁሉ ግልብጥ ብሎ ወሬው እሱ ሳይናገር ቤተ መንግስት ደርሶ ቤተ መንግስቱ እኮ የዮናስን ስብከት አልሰማም፣ ከሰዎች ነው የሰማው። ወሬ ሰምቶ እኮ ነው ንስሐ የገባው። እስከዚህ ድረስ የሚያስደንቅ ምህረት ያየ ሰው፣ የእግዚአብሔርን ክንድ ያየ ሰው፣ እግዚአብሔር አብሮት በከተማው ላይ ወክ ያደረገ ሰው እግዚአብሔር ከቁጣው ሲመለስ ዮናስ ወደ ቁጣ ተመለሰ። አቤት መተላለፍ! ኢሳይያስ ላይ ምን እንደምታውቃችሁ መንገዴ ከመንገዳችሁ ነው፣ ሰማይ ከምድር ከፍ እንደሚል ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ እንዲህ የራቀ ነው። በነገራችን ላይ አሁን ዝም ብላችሁ የመጽሐፍ በደንብ ጥግት በሉና አዩት። እግዚአብሔር ሊያስተምረን የወደደው ዋው ነነዌ ዳነች የሚል ሌሰን አይደለም። ይገርማችሁ እግዚአብሔር እያስተማረን ያለው ዮናስ የእግዚአብሔር ሕዝብ ምሳሌ ነው። እግዚአብሔር ለደህንነት፣ እግዚአብሔር ዓለምን ለማዳን፣ እግዚአብሔር አምላክ እንደ መሳሪያ ሊጠቀምበት መልእክተኛ ያደረገው ሚሽነሪ ሰው ነው። አይገርማችሁ? ኪዳን ያለው የአምልኮ ስርዓት ያለው እግዚአብሔርን የሚያውቅ የሃዌ ስሙን ጠርቶ የሚያናግረው ይሄ ሰው የአሕዛብን ያህል የነነዌን አመፀኞችን ያህል ለእግዚአብሔር ነገር ቶታሊ አልተመለሰም። በዛ ጭንቅ ውስጥ በዛ ቻሌንጅ ውስጥ አልፎ ተመልሶ እንደዛ መሆኑ በጣም የሚያስገርም ነገር እና የሆነው ነገር እግዚአብሔር ደስ አሰኘው። በነነዌ ያየው ነገር እግዚአብሔር ደስ አሰኘው። እግዚአብሔር ምን እንዳደረጉና ክፉ መንገዳቸውን እንዴት እንደተመለሱ ባየ ጊዜ ራራላቸው። በእነርሱም ላይ ሊያመጣ ያለውን ጥፋት አላደረገም። እግዚአብሔር ደስ አለው። የሰዎች መዳን የእግዚአብሔር ደስታ ነው። የላከው እግዚአብሔር ደስ አለው። ዋናው የላከው እግዚአብሔር ደስ ብሎት፣ መልእክተኛው ግን ተከፋ። መተላለፍ ይሏቸው ይሄ ነው። መተላለፍ ይሏቸው ይሄ ነው። ክርስትና ውስጥ፣ በአገልግሎት ውስጥ፣ በህይወት ውስጥ የእግዚአብሔር ደስታ ደስታችን ካልሆነ፣ የእግዚአብሔር ሐዘን ሐዘናችን ካልሆነ ትልቅ መተላለፍ አለ። ለምንድነው ደስታ ከአንዳንድ ሰዎች የራቀው ብላችሁ ሪሰርች ካረጋችሁ the joy of Lord is our strength ነው አይደል? የእግዚአብሔር ደስታ ምናችን ነው? ኃይላችን ነው። ትዝ ይላችኋል አይደል? እዝራ ነህምያ 8 ላይ እዝራ የሕጉ መጽሐፍ እያነበበ እኩለ ቀን ነው ቆመው የሚሰሙት፣ ግን እየሰሙ ያለቅሳሉ። ያ ለዓመታት የደነደነ ልብ የሕጉን ቃል ሲሰማ መፈረካከስ ጀመረ። እሱ ቦታ እንዴት እንደሚያስደስተኝ ልነግራችሁ አልችልም። ማልቀስ ጀመሩ። የተብራራ ነገር የለም። እዝራ ፑልፊት ላይ ቆሞ የሚያነባው ሕጉን ነው። በህዝቡ ፊት ላይ ግን የእንባ የለቅሶ ነገር ነበር። ለምን? ሊቋቋሙት የማይችሉት የእግዚአብሔር ድምፅ እየመጣላቸው ለዚያ ምላሽ እየሰጠ ነበር። እና ሲያለቅሱ ምን አለ? ተው ዛሬ አታልቅሱ አለ። ለምን? የእግዚአብሔር ደስታ ቀን ነው። ህዝቡ በቃሉ እንዲህ ሲያለቅስ አይቶ አያውቅም። ያ የድንጋይ ልብ ተለውጦ የሥጋ ልብ ሆነ። አቤት አቤት! እኔ ናፍቃለሁ። ምን እንደምናፍቅ ታውቃላችሁ? የእግዚአብሔርን ቃል እያነበብኩ ምን ነፋረቅበትን፣ የሚያስለቅሰው ቦታ ሳለቅስ፣ የሚያስቀው ቦታ ሲያስቀኝ፣ የእግዚአብሔር ቃል ሪል በመንፈስ በመገለጥ ወገኖች ሆይ ሲብራራል፣ ኢሉሚኔት ሲሆን፣ አብሮሆቱ ሲኖር አይናፍቃችሁ? ዕለት ዕለት ማንም ሳይነካችሁ፣ ማንም ሳይሰብካችሁ ቃሉ ጋር ያላችሁ ኢንተራክሽን ወገኖች ሆይ የኛ ህመም
የኛ ምሬት የኛ ሐዘን የሰነበተው የእግዚአብሔርን ደስታ መደሰት ስላልቻለ። እግዚአብሔር በምንድነው ደስ የሚለው ካላችሁ ወገኖች ሆይ የእግዚአብሔር ደስታ የእግዚአብሔርን ትእዛዝ የእግዚአብሔርን ቃል የበላይ ስናረግ እግዚአብሔር ደስ የሚያሰኘውን ነገር በሱ ስንደሰት። መዝሙረ ዳዊት 26 ላይ በጣም ወደው ቃል አለ። እግዚአብሔር ብርሃኔና መድኃኒቴ ነው ይላል። ማለት ጨለማ በሌለበት ስለ ብርሃን አይወራም አይደል? ህመም በሌለበት ስለ መድኃኒት አይወራም አይደል? እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ይላል። የሚያስፈሩ አሉ፣ በዙሪያ የከበቡታሉ ማለት ነው። የሚያስፈራኝ ማን ነው? ክፉዎች አስጨናቂዎች ስጋዬን ሊበሉ እነሱ በቃ ቀረቡ፣ ነገር ግን ተሰነካክለው ወደቁ ይልና አንድ ነገር እግዚአብሔር ለምን አለው አለ። አንድ ነገር ብዙ ጥያቄዎች እያሉ አንድ ነገር እግዚአብሔርን ለምን አለው። ምንድነው ብላችሁ ወረድ ስትሉ በህይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ ካለ በኋላ ቀጥሎ ያለው ቃል ነው የሚያስደምማችሁ። እግዚአብሔርን ደስ የሚያሰኘውን አይዘንድ አዲስ ኪዳን የሚከለክለን አንድ ነገር የኛን ደስታ በእግዚአብሔር ደስታ እንድንቀይር ነው። የሰማችሁ ነው። ኤፌሶን የምናውቀው መጽሐፍ ላይ በቃ በዓለም ደስ እንዲለን አይደለም፣ በስጋ ስራ ደስ እንዲለን አይደለም። እንዲያውም ገላትያ 5:16 ላይ መንፈስ በስጋ ስጋ በመንፈስ ላይ እርስ በርሳቸው ምን ይላሉ? ይቃወማሉ። ስለዚህ ደስ የሚያሰኛችሁ ልታደርጉ አትችሉም። ድንዛዜ ውስጥ ስንገባ ነው ደስ የሚያሰኝን የምናደርገው። የመሳፍንትን ዘመን ጨለማ ያደረገው ነገር ምንድነው? ሰው ሁሉ በፊቱ ደስ የሚያሰኘውን ነገር ያደረገ። ደስ የሚያሰኝ ደስ በቃ ከልካይ የለበትም። የሚኮንነው ነገር የለም። ቻሌንጅ የሚያደርገው ነገር የለም። አሁን በዚህ ትውልድ መካከል እያየሁት ያለው ነገር ይሄ ነው። ደፋር የማይዘገን ነው። ዋሽቶ የማይጸጸት ኃጢአት ሰርቶ ቅስስ የማይል አንዳንድ ጊዜ ልትገስጹት ጠርታችሁት የሚገስጸው እሱ ነው የሚመስለው እና ትፈራላችሁ። እኔ ነኝ እሱ ነው ማለት ስህተት የሰራው ማን ነው? ከምር ነው የምነግራችሁ። እኛ ለሆነ ነገር እንኳን እኔ ሳደግ እንግዲህ በትንሹም ቢሆን የቤተ ክርስቲያን መሪዎች ይፈልጋቸዋል ከተባለ አቤት ጭንቀታችን። ከማን ጋር አይተውኝ ነው? የት ነው የቆምኩት? ምን ሁኜ ይሆን ማለት ምንም እኮ አልሆንም፣ ግን ፈሪሃ እግዚአብሔሩ ስላለ እዚህ ደረቱን ዋትስአፕ እያለው ይመጣል። ደረቱን ገልብጦ ነው የሚመጣው። ሴንሲቲቪቲ አለመጸለይ ሲያስለቅሰኝ ሙሉ ሰው የማለዳ ጸሎቴን አለመጸለይ ጊልቲ የሚሰማኝ ሰው ገብቷችኋል? እሱን ሴንሲቲቪቲ እሱን ስስነት አሁን ምንም ችግር የለም አይደለም። የማለዳ በቃ ሳምንቱን በሙሉ ሲንከባለል ምንም ረስተ ነው። በገበታ ጸሎት ልንሰነብት እንችላለን። በማዕድ ጸሎት ለምንድን ነው? በህግ በኔ ጸሎት ነው ምኖረው ብዬ አይደለም። በኔ ጸሎት በእኛ ጸሎት እንደማንኖር አንቀ ግን ተግታችሁ ጸልዩ። እግዚአብሔር በተራራው ስብከት እንግዲህ ስትጸልዩ ስትጾሙ ስትሰጡ ብሎ እግዚአብሔር ማለት ነው እነዚህን ኮማንዶች እነዚህን ትእዛዞች እነዚህን በቃ በየዕለቱ ማድረጋቸው ነገሮች። ስለዚህ ኮማንድ ነው አይደለ? ትእዛዝ ነው። አለመጸለይ ኃጢአት የሚሆነው እኮ የእግዚአብሔር ትእዛዝ ስለሆነ ነው። ተግታችሁ ጸልዩ አይደለ? ተግታችሁ ጸልዩ፣ ትጉና ጸልዩ ስለሚል ግን ስንበርድ ወገኖቼ ወይ ስንቀዘቅዝ በእነዚህ ነገሮች ሁሉ እንወረሳለን። እና ባለፈው እንዳወራነው እችን በደንብ ስሙኝ። ይኸውላችሁ ፕሮብሌሙን ካላወቃችሁ ያ ፕሮብሌም እስኪገባችሁ ድረስ መዓት ነገር ነው የምትከስሩት። ለማስታገስ አዳልሞቴ የያዘውን መንፈስ የያዘውን ሰው 7 መርፌ እንደማስወጋት ይላሉ አለ። 7 መርፌ መንፈስ አይወጣም።
ስለዚህ እግዚአብሔርን ደስ የሚያሰኘውን አይዘንድ ዲስአፖይንትድ ሆነ። የእግዚአብሔርን ደስታ ሊደሰት አልቻለም። የጠፊዎችን መጥፋት በቃ በእግዚአብሔር ደስታ በእግዚአብሔር ልብ ውስጥ እንደ ሚሽነሪ እንደሚላክ ለዓለም እንደሚላክ አርጎ ራሱን አልቆጠረም። he failed from his calling። ዮናስ ግን ፈጽሞ አልተደሰተም ይላል። ስለዚህም ተቆጣ። ዋው ፕሮፌት አሁን ማወራችሁ ስለሆነ አንድ ኢንዲቪጁዋል ሰው አይደለም። ፕሮፌት ቤተክርስቲያን ስትታነጽ የእግዚአብሔር ሥራ ሲሰራ ሰዎች ሲድኑ ስንሰፋ ደስ ካላላችሁ ከምር እኮ ነው። አንዳንድ ሰዎች እኮ እንደሱ ናቸው። እነሱ ከሌሉበት በቃ ስራ አልተሰራም። የኔን እናት ማለት የኔን እናት ትልከኝና ስለማታምን ይሁን ዝም ብላ አንኮንሺየስሊ ግን ተከትላኝ ትመጣለች። ልከሽኛል እኮ እስቲ እኔ ይዤ ልምጣ ማለት አያምኗችሁም ማለት ነው። ይሄ ከኔ አልፎ እንዴት ባንተ ተናገረ እንዳለው እንደዛ ሐሰተኛ በጥፊ ሊመቷችሁ ነው የሚቀርቡ። ለምን በቃ ልጆቼ በእውነት ሲሄዱ ከማየት የበለጠ ደስታ የለኝም ማለት ሲገባችሁ በማንም ይሰራ በማንም ይሰራ ምን ሰራው ለአንድ ኪንግደም ነው። ኧረ አሜን አሜን። እኔ አዲስ ልደት ብቻ አይደለም በዓለም ጫፍ ጠረፍ ያለች አንድ የክርስቶስ ቤተክርስቲያን ስትደምቅ አብሬ ደምቃለሁ። ኧረ አሜን አሜን። ስትጎዳ አብሬ እጎዳለሁ። አካል ነኝ። ያ ቢሎንግነስ ነው ያለኝ። ያ ኪንግደም ማይንድ ነው ያለኝ እንጂ የኛ ቤት ብርሃን ብቻ እንዲበራ በቃ የሰፈሩ ሁሉ መብራት ሄዶ ማለት ነው አይደል? በቃ ጽድቃችን በሱ አይደለም። ኖ ኖ ኖ ወገኖች ሆይ ተለይተን በማብራት አይደለም፣ ለሌሎች ብርሃን በመሆን ብርሃን በማጋባት አሜን አሜን። ሌሎች ከኛ ብርሃን እንዲወስዱ ሌሎች ከኛ መልካምነት እንዲወስዱ አብረን እንድንከብር አይደል የሚለው? አብረን እንድንከብር አብረን እንድንወጣ። ስለዚህ ምዕራፍ 4 ላይ ይሄን ነው የሚለው። ዮናስ ግን ፈጽሞ አልተደሰተም። ስለዚህ ተቆጣ ይላል። ተቆጣ ወደ እግዚአብሔርም እንዲህ ብሎ ጸለየ። እቺን ጸሎት ስሙኝ በደንብ። እኔ አንዳንድ ነገሮች ለምን በጸሎት እንትን ማለት ለምን ማለት አሁን ጸሎቱን ቢቶ ምዕራፍ 2 ላይ እንደዛ የቃተተ እንደዛ ፕሮፌቲክ ጸሎት የጸለየ ሰውዬ ምዕራፍ 4 ላይ የጸለየውን ስሙ። እግዚአብሔር ሆይ ከአገሬ ሳለሁ የተናገርኩት ሲን አልነበረምን? ፈጥኜ ወደ ተርሴስ ለመኮብለል የተነሳሁት ለዚህ ነበር። ምን ማለት መሰለ? በሌላ አማርኛ ሲወራ አንተ እኮ ችግር አለብህ፣ አንተ በጣም ችግር አለብህ ነግሬ ያለው ድሮውንም። አንዳንድ ሰው ሲጠምዳችሁ እንደዚህ ነው። እኔ እኮ አስጠንቅቄያለሁ ድሮም ነግሬ ያለው አንተ ችግር አለብህ። ከአገሬ ከተርሴስ ሻንጣዬን ሸክፌ የኮበለልኩት ይሄ ችግርህን አውቄ ነው። ችግሩ ስሙ። አንተ ቸርና ሩሩህ ምሕረትህ የበዛ ከቁጣ የራክ አምላክ ጥፋትን ከማምጣት የምትመለስ እንደሆንክ አውቃለሁ። ግን አንድ ኳሊቲ ያየውለት ራሱን ጀኒውን ሆኖ የሆነውን ሆኖ በእግዚአብሔር ፊት መቅረቡ። ሰማችሁ? ሲጨንቀው መጸለዩ ሲቆጣም መጸለዩ ጥሩ። አትሊስት አትውጡ። ሁሉንም እዚህ አድርጉት፣ ግድ የለም አትውጡ። ዋው! አያችሁ? ዲያግኖስ እያደረጋችሁት ነው፣ እያያችሁ ነው የሰውየው ፕሮብሌም እንደሆነ። የችግሩ ሁሉ
ሁሉ ማዕከል ምን እንደሆነ አያችሁ? ከእንደዛ አውሬ ሆድ የወጣ ሰውዬ ተመልሶ ይቆጣል፣ ተመልሶ ኮምፕሌን ያደርጋል ብላችሁ ማሰብ ትችላላችሁ? የችግሮች ሁሉ ማዕከል ምን እንደሆነ ታውቃላችሁ ወገኖች? የሰው ልብ። የሰው ልብ። አቤት ይሄን ልብ ሰይጣን ይፈልገዋል፣ እግዚአብሔር ይፈልገዋል፣ ዓለም ትፈልገዋለች። አያችሁ? ለዚህ እኮ ነው ልጄ ሆይ ልብህን ስጠኝ፣ ልብህን ስጠኝ። እግዚአብሔር አምላክ ሲራራለት እኮ ነው ለዳዊት እንደ ልቤ የሆነ ፈቃዴን የሚያደርግ የእሴይን ልጅ አገኘሁት፣ ቅዱስ ዘይቴን ቀባሁት፣ እጄ ትረዳዋለች፣ ጠላት በሱ ላይ አይጠቀምም ያለው እግዚአብሔር በዘመን መካከል ልባችንን ያገኘው። ልባችን በቃ ኮር ሴንተሩ ማዕከሉ ይሄ ነው። በሽታው እኔ አሁን በኔ በትንሿ ጥናቴ ዮናስ የልብ በሽተኛ ማዕከሉ እሱ ነው። አቲቲዩድ ነው፣ ኢጎ ነው፣ ያልተለወጠ ዘረኝነት ነው። ይሄ ፓትሪዮቲክ የሆነ ይሄ ናሽናሊዝም በልቤስ ክፉ ነገር አይቼ ቢሆን ኑሮ እግዚአብሔር ባልሰማኝ ነበር ይላል። ወገኖቼ ሆይ ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ያዩታል። እግዚአብሔር በልብ ይባርካችሁ። እስቲ ጮክ ብላችሁ አሜን። ለዚህ ነው ባሪያው እንዲህ ይላል፣ አቤቱ ያፌ ቃልና የልቤ ሐሳብና ያፌ ቃል በፊትህ ያማረ ይሁን። ጀኒውን ሆኖ ተናገረ። ጥሩ ነው፣ ወድጄዋለሁ። መጸለዩን ወድጄዋለሁ። አዲስ ኪዳን የሆነ ሰው አላስታወሳችሁ? አላስታወሳችሁ? ሉቃስ 15 ላይ ትዝ ይላችኋል። እሱን አላስታወሳችሁ? ዮናስ ወንድሙ እንደዛ ከአባቱ ተቆርጦ ወድቆ በኃጢአት ተሰቃይቶ የእግዚአብሔር ቸርነት ምሕረት ሆኖለት ወደ ልቡ ተመልሶ ወደ አባቱ ቤት ሲመለስ ታላቁ በነገራችን ላይ ጌታ ኢየሱስ ክርስቶስ ያን ፓራብል ያን ምሳሌ ጻፈው ስለጠፋው ልጆች ብቻ አይደለም፣ ስለጠፉት ልጆች ነው። ሰው በደንብ ያስተውለው። ለምን መሰላችሁ? ትምህርቱን ገና ሲጀምር ሊያስተማረው ለፈሪሳውያን ነው። ፈሪሳውያን ማለት በእግዚአብሔር ቤት ተቀምጠው የጠፉ እነሱን ለማስተማር ነው። እና የጠፉ ልጆች ነው መባል ያለባት እንጂ የጠፋው ልጅ አይደለም። እንዲያውም የባሰው ከባዱ ቤት ሆኖ የጠፋው የወንድሙን መመለስ ባየ ጊዜ ታላቁ አስታውሳችኋል? ማቴዎስ 18 ላይ ያ ባለዳ ያዘው ባሪያ ታሪክ በጣም ልብ የሚነካ ነው። ትዝ ይላችሁ ከሆነ ያ ባሪያ ዕዳ ነበረበትና ጌታው ሲመጣ ወድቆ እየተንፈራፈረ ለመናል። ጌታዬ እባክህ ጥቂት ጊዜ ስጠኝ እከፍላለሁ ማረኝ ብሎ ሲጮህ ያን ጩኸት የሰማ ጌታው ሂድ በል ምሬሃለሁ ብሎ በምህረት ሲለቀው እዛው መንገድ ላይ እዛው ታሪክ ላይ እሱ ደግሞ እንዳቅሙ ያበደረው ሌላ ድሃ ከሱ የተሻለ ከሱ ደግሞ የባሰ ድሃ ባገኘው ጊዜ ጠየቀው። ተመሳሳይ ነገር ነው የለመነው። እባክህ ስጠኝ ጊዜ ስጠኝ እባክህን ባለው ጊዜ ወስዶ
በወህኒ ያስቀመጠው ይላል። የተማረበትን ልክ ያላወቀ የእግዚአብሔርን ምሕረት ልክ ያላወቀ ታውቃላችሁ። ለዚህ ነው ክርስትና ውስጥ ምሕረት የናንተ አይደለም። በፍጹም እንደተማረ ሰው በምንም ጉዳት ውስጥ ብትሆኑ አውቶማቲክ ነው። ይቅርታ አውቶማቲክ ነው። ምሕረት አውቶማቲክ ነው። የናንተ አይደለም በፍጹም። የኔ ስንት ነገር ተይዞ እንዲኖር ካልፈለኩ በስተቀር እናንተ ደግሞ የምትይዙባቸው የናንተ ይያዝባቸዋል። የኔ ስንቱ ነገር ተይዞ ሊያልቅ ነው። ስለዚህ መልቀቅ ነው የኔ ነገር እንዲለቀቅ ከፈለኩ። ፎርጊቭነስ የኔ አይደለም የማናችንም አይደለም። ምክንያቱም ሁላችንም በጸጋ በምህረት ያለን ስለሆነ። ስለዚህ ይሄን ካለ በኋላ ምን ይላል? ቁጥር 3 ላይ አሁንም እግዚአብሔር ሆይ ነፍሴን ውሰድ፣ ከመኖር መሞት ይሻለኛል። ከመሞት መኖር ይሻለኛል። ዋው! እስከ ሞት ድረስ እነሱ ተለውጠው እነሱ ድነው እነሱ ተርፈው ከማየት ከመኖር መሞት ይሻለኛል። ደስ ይላል የእግዚአብሔር ልብ። አያችሁ እግዚአብሔር ትዕግስት። አሁንም እግዚአብሔር ሊያስተምር የፈለገው እዩት፣ በሕዝቡ ላይ በአገልጋዮቹ ላይ እንዴት እንደሚራራ። ዮናስ ሲቆጣ የእግዚአብሔር አንገር አብሮ ቢነሳ ኑሮ ብትንትኑ ነው የሚወጣው። ግን እግዚአብሔር እንደሱ ቁጣን በቁጣ ከመመለሱ ይልቅ ደግ አምላክ ትምህርት ቤት ወሰደው። አይገርማችሁ? አንተን በሌሰን ነው ማስተምራለሁ። ዮናስ ይሄን ከተናገረ በኋላ ይላል የሚሆነውን ለማየት አይገርማችሁም? ይኸውላችሁ ይሄ ዲናያል ስቴት ውስጥ ነው ያለው። በፍጹም ይማራሉ የሚል ተስፋ ስለሌለው ንስሐ ገብተው እግዚአብሔር ከቁጣው እንደተመለሰ እያወቀም ከከተማዋ አናት ላይ ወጥቶ ከተማዋ እንደ ኔሮ ማለት ነው ሮም እንዳደረገው ከተማዋን አንድዶ ሄዶ ጫፍ ላይ ሄዶ እንደተቀመጠው ከተማዋ ስትቃጠል ስትነድ ለማየት እንደ ሶዶም። አይገርማችሁ? ዲናያል ስቴት ውስጥ ነው ያለው። አልገባውም። ይሄ አንዳንድ ሰዎች ይላሉ በፋብሪካው የሆነ ነገር ሲሰሩ እጃቸው ከተቆረጠ እስከ ተወሰነ ሰዓት እጃቸው ያለ ነው የሚመስላቸው። ሪኮግናይዝ ለማድረግ ጊዜ ይፈጅባቸዋል። ይሄ ሰውዬ የሆነ ዲሉዥን ውስጥ ነው ያለው፣ የሆነ ነገር ውስጥ ነው ያለው። አልገባውም እየሆነ ያለው ነገር። ሄደ የሚሆነውን ለማየት ከዳሱ ጥላ ስር ተቀመጠ ይላል። ተቀመጠ። እግዚአብሔር አምላክም የቅል ተክል አብቅሎ ይላል። የዮናስ ራስ ጥላ። አቤት ቸር አምላክ እግዚአብሔር ሊያስተምራችሁ ሲፈልግ ብዙ ፕሮቪዥን አለው። ብዙ ፕሮቪዥን አለው። መማር ስትፈልጉ ቴዎሎጂ ይወስዳችኋል። እየሰማችሁ ነው። 101 ኮርስ ትወስዳላችሁ። ቴዎሎጂ ምላችሁ የክላሱን አይደለም። ተውት ግድ የላችሁ። ውጡና አሉት ኮርሶች አሉት። 101 የሚባል ማዕበል የሚባል ኮርስ ያዘጋጅላችሁ። በማዕበሉ ይበጠብጣችኋል። ነፋሳት የሚባሉ ኮርሶች፣ የኮርሶችን ታይትል ለምነግራችሁ። እዛስ አሳ ነባሪ የሚባሉ ትምህርት ቤት ትገባላችሁ። እዚያ ተምራችሁ ትወጣላችሁ። አሁን ደግሞ ተራው የነቀል ነው። እነዚህ ሁሉ ከእግዚአብሔር የሚሰጡ ቸርነቶች ነው። አንተን ለመመለስ እኔን ለመመለስ አቤት በቅልም በትልም በስንት ነው የሚያስተምረው እግዚአብሔር። ዮናስ ከበላዩ ያደረጋትን ዮናስ ስለ ቅሉ እጅግ ደስ አለው። እግዚአብሔር አበቀለ፣ ጥላ አደረገለት። ምክንያቱም ሐሩር ፀሐይ ስለነበር ደስ አለው። እግዚአብሔር ገባለት። ዮናስ ገባለት፣ ወጥመድ ውስጥ ገባለት። ተከፍቷል፣ ተቆጥቶ ተራራ ላይ የወጣ ሰው በዛ በጊዜው በነበረው ፀሐይ ሲለበለብ ዳስ ስላገኘ ደስ አለው። ኦኬ አሁን ደግሞ የደስታህን ምንጭ ወስደዋለሁ ብሎ ወዲያው ትል መጣችና ያን ጥላ ያገኘበትን ነገር መጣው። በሚቀጥለው ማለዳ እግዚአብሔር ትል አመጣ። ትሉም ቅሉም በላ፣ ቅሉም ደረቀ። ፀሐይ ስትወጣ እግዚአብሔር የሚያቃጥል የምስራቅ ነፋስ አመጣ። እነዚህ ሁሉ አስተማሪዎች ናቸው፣ ሌክቸረርስ ናቸው። እግዚአብሔር ይመስገን።
እግዚአብሔር ልኮ ስላስተማረበት መንገድ እንደሱ ባይመልስ አትመለስም ነበር። ፀሐዩም ዮናስን ራስ አቃጠለ፣ እርሱም ተዝለፈለፈ። መሞትን ፈልጎ ከመኖር መሞት ይሻለኛል አለ። እቺ ሱሳይዳል ቶት ቅድም ነበረች። አሁን ደግሞ ፀሐዩ ሲመታው ሞር አቀረበው። መሞት ይሻለኛል። ከዛ እግዚአብሔር መጣ፣ ጠመኔውን ይዞ መጣ፣ ማስተማሪያውን ይዞ። እግዚአብሔር ግን ይላል። እስቲ እግዚአብሔር ግን በሉ እስኪ። ዋው! እግዚአብሔር ግን ዮናስን በእውኑ ስለ ቃሉ ልትቆጣ ይገባሃልን አለው። ስሙ ዲያሎጉን። አዎ በእርግጥ እስከ ሞት ልቆጣ ይገባኛል አለ። እግዚአብሔር አሁንም ትዕግስቱን እዩ፣ ምንም አላለው። ጀንትል ነው። አማርኛውን እዩት፣ ወርዱን እዩት። እግዚአብሔር ግን እስቲ እግዚአብሔር ግን በሉ እስኪ። አይገርማችሁ? እግዚአብሔር ግን እየመለሰ ነው። እዛ ጋር ኔጌቲቭ ነው ያለው፣ እዛ ጋር ቁጣ ነው ያለው፣ እዛ ጋር ሰልፍ ሴንተርድ የሆነ ነገር ነው ሪፍሌክት የሚደረገው። እግዚአብሔር ግን እንዲህ አለው፣ አንተ ትሁት እኮ ነው፣ እንዲበቅል ወይም እንዲያድግ ላልደከምክበት ለዚህ ቅል እጅግ አዝነሃል። ራይት ታይም አገኘው። አዝነሃል አንተ ለዚህ ቅል። ኦቨርናይት በቅሎ ላስጠለለ፣ ውሃ ላላጠጣኸው፣ ካልቲቤት ላላደረግከው አዝነሃል። ኦኬ ጥሩ ነው። አንተ እንደዚህ ካዘንክ ታዲያ እኔ ቀኝና እግራቸውን ለይተው መናገር የማይችሉ ከ120 ሺህ በላይ ሰዎችና እያሌን እንስሶች ለሚኖሩባት ለታላቋ ከተማ ለነነዌ ማዘን አይገባኝም? ምዕራፉም ያልቀው በጥያቄ ነው። ዮናስን ስናገኘው ምን አልክ ዮናስ እለዋለሁ። ቸኮልኩት እሱን ነው። ቸኮልኩት ማለት ወደ ጌታ ልሄድ ማለት አይደለም። በጊዜ ነው የሚሄደው። አይዟችሁ። ዮናስ አናንሰርድ የሆነ ጥያቄ ነው። ምዕራፉ የሚያልቀው በዚህ ነው። ሰስፔንስ አድርጎን ነው። በቃ አንጠልጥሎን ነው። አንድ ሰው አላስታወሳችሁም? አንደኛ ነገሥት 19 ኤልያስ ካገለገለ በኋላ የኤልዛቤል ዛቻ ሲደርሰው ሄደ። ደግሞ ልምድ መሰለኝ እንግዲህ በነሱ ሄደና እሱም ክትክታ ዛፍበት ከአባቶች አልበልጥም ነፍሴን ውሰድ ይላችኋል። ኤልያስንም ሄደ ዳሰሰውና ይላል። ወደው ቃል ነው። ዳሰሰውና መልአክ ልኮ እኮ ነው። ዳሰሰውና ተነስተህ ብላ በላ፣ እንደገና ተኛ። አሁንም ሁለተኛ ላከና ዳሰሰውና ብላ፣ የምትሄድበት መንገድ ሩቅ ነው ብሎ እንደዛ ጋይድ አድርጎ እግዚአብሔር በሚፈልገው ቦታ በእንደዛ ለሆሳስ ድምፅ አለት ሲሰነጠቅ አልነበረም። ተራሮች ሲጨሱ አልነበረም። በመናወጥ ውስጥ አልነበረም። ጀንትል የሆነ ስፕሪት ሲወጣ እግዚአብሔር አምላክ በዛ ስስ ድምፅ ከተናገረው በኋላ መለሰውና በዮናስና በኤልያስ መካከል ያለው ልዩነት ግን ልንገራችሁ። በጣም ኤልያስ አመፀኛ ህዝብ ሆነ። ይህ ህዝብ ባንተ እነ ኤልዛቤል ባንተ ላይ ተነሱ፣ አመፀኛ ሆኑ፣ ወደ አንተ አልመለሳሉ ብሎ ነው ውሰደኝ ያለው። ዮናስ ግን ንስሐ ገብተዋል፣ ወደ አንተ ተመልሰዋል። ሴም ፕሮፌት እንግዲህ በእግዚአብሔር ፊት ሲቆሙ ይሄኛው ነብይ ነው፣ ይሄኛው ነብይ ነው። ይሄኛው ስለ አመፀኞች በእግዚአብሔር ፊት እምቢ ስላሉት ስለነሱ ነው ከአባቶች አልበልጥም ነፍሴን ውሰድ የሚለው። ይሄኛው ደግሞ ስለዳኑት እግዚአብሔር አምላክ የሁሉ አምላክ መሆኑ፣ ምህረቱ ለሁሉ ክፍት መሆኑ፣ የእርሱ ምህረት መሳሪያዎች እንደሆነን መጠራታችንን ይህን እንዳንዘነጋ ሌሰኑ አድ ቸርች እንደ ሚሽነሪ እንደ መልእክተኛ እግዚአብሔር በእኛ ሰርክል አጥረን የምንይዘው
እኛ ብቻ ተማሙቀን የምንወጣው ያህዌ እሱ ብቻ አይደለም። አይመለከታቸውም ለምትሏቸው፣ ክፎች ናቸው ለምትሏቸው፣ አመፀኞች ለምትሏቸው የሚራራ የሁሉም አምላክ፣ የሁሉም አዳኝ፣ የሁሉም ጌታ አይደለም ለሰው ለእንስሳ የሚራራ ሩህሩህ አምላክ ስንጀምር ትዝላችኋል። ሩህሩህ እግዚአብሔርና በቀለኛው ዮናስ ነው ያለው። ዛሬ ከዮናስ የሚበልጠው ኢየሱስ በዚህ አለ። ራሱን መስዋዕት አድርጎ ሁለቱም የኛው 3 ቀን 3 ሌሊት በአሳ ነባሪ እንዳደረው ይሄኛውም በምድር ሆድ ውስጥ አደረ። ይሄኛው ፈጽሞ ለአምላኩ ለአባቱ ታዘዘ። ይሄኛው ደግሞ ሲታገለው ታያላችሁ። ስለዚህ አስገርሞናል። ግን ከውድቀቱ፣ ከድካሙ፣ ከጥንካሬው፣ ከኳሊቲው ብዙ ተምረናል። ስንጠቀልለው ዮናስ አሳ ነባሪ ውስጥ ሆኖ መንፈሳዊ ሆኖ የዘመረው መዝሙር ዘምረን ነው የምንጨርሰው። ማዳን የእግዚአብሔር ነው። ኧረ አሜን አሜን። እስቲ ሁላችሁ ማዳን የእግዚአብሔር ነው በሉ እስኪ። ክብር ለኢየሱስ ይሁን። እግዚአብሔር በሽታ መንፈስ ይባርከን። የሚታዘዙ የእግዚአብሔር ደስታቸው የሆነ ሰላማቸው የማይደፈርስ በየትኛውም ዘመን ሳቃቸው የማይነጥፍ ደስታቸው የማይወሰድባቸው የጌታ ልጆችን ሆነን እንደ ከዋክብት እያበራን ከጌታ ጋር ተስማምተን እንድንሄድ እግዚአብሔር ይርዳን።